ዓለም በአሁኑ ሰዓት ትንፋሿን ውጣ በከፍተኛ ስጋት ላይ ትገኛለች። በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ አይለውም ወደ ቀጥተኛ የዓለም ጦርነት ሊቀየር አንድ እርምጃ ብቻ ቀርቶታል። በዋይት ሀውስ በፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ መካከል የሚደረገው ስብሰባ ተራ ዲፕሎማሲያዊ ግንኙነት ሳይሆን የኢራንን ዕጣ ፈንታ የሚወስን የጦርነት ምክር ቤት እንደሆነ ተነግሯል። በተመሳሳይ ሰዓት አሜሪካ ታይቶ በማይታወቅ ሁኔታ ሁለት ግዙፍ የአውሮፕላን ተሸካሚ መርከቦቹን ዩኤስኤስ ጀነራል አር ፎርድ እና ዩኤስኤስ አብርሃም ሊንከን በሆርሙዝ ወሽመጥ አቅራቢያ አሰልፋለች። ነገር ግን ጥያቄው አሜሪካ ዝግጁ ናት ወይ የሚለው ነው። የሆርሙዝ ወሽመጥ የዓለም ኢኮኖሚ የደም ስር ነው። በየቀኑ ከዓለም የነዳጅ ፍላጎት 20 በመቶ የሚሆነው በዚህ ጠባብ የባህር መስመር ነው የሚያልፈው። ኢራን ይህንን መስመር ዘጋለሁ ብላ ደጋግማ ስትዝት መቆየቷ ይታወሳል። ይሁን እንጂ አሁን ነገሩ ተቀይሯል። የቅርብ ጊዜ የስለላ መረጃዎች እንደሚያመላክቱት ቻይና ለቴህራን እጅ ዘመናዊ ሚስጥራዊ የተባሉ የጦር መሳሪያዎችን አቅርባለች። እነዚህ መሳሪያዎች አሜሪካን ግዙፍ የጦር መርከብ ከሩቅ ርቀት መምታት የሚችሉ የላቁ ጸረ መርከብ ሚሳይሎች እና የኤሌክትሮኒክስ የጦርነት መዝጊያዎች እንደሆኑ ይታመናል። ቻይና የራሷን የሳተላይት መረጃ ለኢራን በማካፈል አሜሪካ በባህር ላይ ያላትን የበላይነት ዋጋ ቢስ ለማድረግ እየሰራች ነው። ይህ ማለት ኢራናውን የምትዋጋው በራሷ አቅም ብቻ ሳይሆን በቻይና የቴክኖሎጂ ጋሻ ተደግፋ ነው ማለት ነው። በጣም የሚያስደነግጠው መረጃ የመጣው ከአሜሪካ አየር ኃይል ነው። እንደ አውሮፓውያን አቆጣጠር ሰኔ 25 አየር ኃይሉ የተረከባቸው አዲሶቹ ኤፍ-35 ጀቶች ምንም አይነት ኦፕሬሽናል ራዳር የሌላቸው መሆኑ ተረጋግጧል። ለአዲሱ ኤኤን ወይም ኤፒጂ-85 ራዳር ተብለው የተሰሩ እነዚህ ጀቶች በቴክኖሎጂ መዘግየት ምክንያት ራዳር ሳይገጠምላቸው ለስራ እንዲሰማሩ ተደርጓል። ይህ ማለት በዓለም ላይ እጅግ ዘመናዊ የሚባሉት ጀቶች ከኢራን የላቀ የሚሳኤል መከላከያ ጋር ፊት ለፊት ሲጋፈጡ አይነ ስውር ሆነው ነው የሚገቡት። የቆዩ ራዳሮችን ለመግጠም ደግሞ የጀቱ የውስጥ አካል ስለተቀየረ አይቻልም። አሜሪካ በዚህ የቴክኒክ ውድቀት ውስጥ ሆኖ ነው ወደ ጦርነት የምትገባው። ይህ ስህተት በሺዎች የሚቆጠሩ አሜሪካውያን ወታደሮችን ለሞት ሊዳርግ የሚችል ትልቅ ክፍተት ነው እየተባለ ነው። ኔታንያሁ ዋይት ሀውስ የገቡት ለአንድ ዓላማ ብቻ ነው። ትራምፕን አሳምነው በኢራን ላይ ቀጥተኛ ጥቃት እንዲጀመር ለማድረግ። እስራኤል ኢራን የኒውክሌር ቦምብ ለመስራት ጥቂት ቀናት ብቻ ነው የቀሯት የሚል የስለላ መረጃ ይዛ ቀርባለች። ኦማን ላይ ሲካሄድ የነበረው የዲፕሎማሲ ንግግር ትርጉም አጥቷል። በሌላ በኩል የአሜሪካ የቢ52 ግዙፍ ቦምብ ጣይ አውሮፕላኖች በኳታርና በዲዮጎ ጋርሲያ ወታደራዊ ካምፖች ሞተራቸውን አስነስተው ትዕዛዝ እየጠበቁ ነው። ኢላማቸው የኢራን የኒኩሌር ማከማቻዎችና የሚሳኤል ጣቢያዎች ናቸው። ቴህራን በበኩሏ አንዲት ሚሳኤል መሬታችን ላይ ካረፈ መካከለኛው ምስራቅን ወደ አመድነት እንቀይራለን ስትል አስጠንቃለች። ብዙዎች አሜሪካ እንደማትሸነፍ ኃይል ያውታል። ነገር ግን ባለሙያዎች እንደሚሉት አሜሪካ በአሁኑ ወቅት የሚሳኤል መቃወሚያ እጥረት ገጥሟታል ብለዋል። ኢራን በአንጻሩ በሺዎች የሚቆጠሩ የባሊስቲክ ሚሳኤሎችና የድሮን መንጋዎችን አዘጋጅታለች። ኢራን በአንድ ጊዜ በመቶዎች የሚቆጠሩ ሚሳኤሎችን ብታዘንብ የአሜሪካ ታድና የእስራኤሉ አይረን ዶም ሊቋቋሙት እንደማይችሉት ይገመታል። ይህ ማለት እስራኤልና የአሜሪካ የባህር ኃይል ካምፖች ለከፍተኛ ጥቃት ተጋላጭ ናቸው። ኢራን ያላትን የሚሳኤል ክምችት ተጠቅማ ጦርነቱን ወደ ጎረቤት ሀገር ጭምር እንደምታስፋው ግልጽ ማድረጓ ይታወሳል። ጦርነቱ ከተጀመረ የሆርሙዝ ወሽመጥ ይዘጋል። ይህ ሲሆን ደግሞ የነዳጅ ዋጋ በአንድ ጀመር ሰማይ ነካል። የዓለም ኢኮኖሚ ይቆማል። ትራምፕ በኢኮኖሚ ጥንካሬ የመጡ መሪ እንደመሆናቸው ይህንን አደጋ ተቋቁመው ለጦርነት ትዕዛዝ ይሰጣሉ ወይስ እንደገና ወደ ድርድር ይመለሳሉ? ኔታንያሁስ አሜሪካን ሳይጠብቁ እስራኤል ብቻውን ወደ ጦርነት ያስገቧት ይሆን? ዓለም ዛሬ ምሽት ከዋይት ሀውስ የሚመጣውን ነጭ ወይም ጥቁር ጭስ እየጠበቀ ይገኛል። የዓለማችን ልዕለ ኃያል ሀገር አሜሪካ እጅግ ዘመናዊና ገዳይ የተባለውን ዩኤስኤስ ጀነራል አር ፎርድ የአውሮፕላን ተሸካሚ የጦር መርከብ ወደ ፋርስ ባህረ ሰላጤ እንድታመራ ትዕዛዝ ሰጥተዋል። ይህ እርምጃ ተራ ወታደራዊ ልምምድ አይደለም። ይልቁንም በአካባቢው ለሳምንታት ከቆየው ዩኤስኤስ አብርሃም ሊንከን ጋር በመቀላቀል በኢራን ላይ የሚሰነዘረውን ወታደራዊ ጫና ወደ ላቀ ደረጃ ያሸጋገረ ክስተት ነው። ዛሬ በዚህ ሰፊ ትንታኔያችን ስምሪት ለምን አስፈለገ? በካሪቢያን ባህር የነበረችው መርከብ ለምን ወደ መካከለኛው ምስራቅ ተጠራች? እናም ኢራን የሰጠችው ቀይ መስመር ምንድን ነው? የሚሉትን ነጥቦች በዝርዝር እንመረምራለን። አብራችሁን ቆዩ።
ይህ ግዙፍ የጦር መርከብ ጉዞዋን የጀመረችው ሰኔ 24 ቀን ከቨርጂኒያ ሲሆን መጀመሪያ የታቀደው ወደ አውሮፓ የባህር ጉዞ ለማድረግ ነበር። ሆኖም ግን በትራምፕ አስተዳደር ትዕዛዝ ወደ ካረቢያን ባህር ተቀየረች። እዚህ ላይ ልብ ሊባል የሚገባው ትልቅ ሚስጥር አለ። ኒውዮርክ ታይምስ እንደዘገበው የዚህ መርከብ ተዋጊ አውሮፕላኖች በጥር 3 የቬንዙዌላ ኦፕሬሽን ላይ ተሳትፈው ፕሬዚዳንት ኒኮላስ ማዱሮ እንደያዙ ከፍተኛ ሚና ተጫውተዋል። አሁን ደግሞ ይቺ በውጊያ የተፈተነች መርከብ በካረቢያን የነበራትን ቆይታ አቋርጣ ወደ መካከለኛው ምስራቅ እንድታመራ ተደርጓል። ይህ አሜሪካ በአንድ አካባቢ ሁለት ግዙፍ የጦር መርከቦችን በማቆም አስፈላጊ ሆኖ ከተገኘ በማንኛውም ሰዓት በኢራን ላይ ከፍተኛ ጥቃት ለመሰንዘር መዘጋጀቷን ያሳያል። መርከቧን አጅበው የሚጓዙ የጦር መርከቦች እስከ ሚያዝያ ወይም ግንቦት መጀመሪያ ድረስ በዚያው እንደሚቆዩ ታውቋል። የአሁኑ ውጥረት መነሻው ሰኔ 21 እስከ 22 2025 የተካሄደው ኦፕሬሽን ሚድናይት ሀመር ነው። በዚህ ኦፕሬሽን አሜሪካ በኢራን ላይ 3 ዋና ዋና የኒኩሌር መሰረተ ልማቶች ማለትም በፎርዶ፣ ናታንዝ እና ኢስፋሃን ላይ ከፍተኛ የአየር ጥቃት ሰንዝራ ነበር። ፕሬዚዳንት ዶናልድ ትራምፕ ባለፈው ረቡዕ ከእስራኤሉ ጠቅላይ ሚኒስትር ቢንያም ነታንያሁ ጋር ባደረጉት ስብሰባ ላይ ይህንን ኦፕሬሽን በማስታወስ ኢራን በኒኩሌር ስምምነቱ ላይ እምቢተኛ በሆነችበት ወቅት በጥቃት እንደተመታች በይፋ ተናግረዋል። ትራምፕ አክለውም ኢራን በዚህ ጊዜ በበለጠ ብልህነትና ኃላፊነት በተሞላበት መንገድ እንደምትንቀሳቀስ ተስፋ አረጋለሁ በማለት ካልሆነ ግን ሚድናይት ሀመር በድጋሜ ሊያርፍባት እንደሚችል ቀጥተኛ ማስጠንቀቂያ ሰጥተዋል። ኢራን በበኩሏ የአሜሪካን እርምጃ በጽኑ አውግዛለች። የኢራን ከፍተኛ ባለስልጣን አሊ ላራጀኒ ከአልጀዚራ ጋር በነበራቸው ቆይታ በአሁኑ ወቅት በኦማን በኩል ከአሜሪካ ጋር ቀጥተኛ ያልሆነ ድርድር እየተካሄደ መሆኑን አረጋግጠዋል። ላራጀኒ እንደሚሉት አሜሪካ ከወታደራዊ አማራጭ ይልቅ ወደ ድርድር መምጣቷ ብልህነት ቢሆንም ኢራን ግን የኒኩሌር ማበልጸግ ስራዋን ለኃይል ማመንጨትና ለሕክምና አገልግሎት ስለምትፈልገው ዜሮ ማበልጸግ የሚለውን ጥያቄ ፈጽሞ እንደማትቀበለው አስታውቀዋል። ከዚያም በላይ አሜሪካ ጥቃት የምትሰነዝር ከሆነ በክልሉ የሚገኙ የአሜሪካ የጦር ሰፈሮች በሙሉ የኢራን ሚሳኤሎች ኢላማ እንደሚሆኑ አስጠንቀዋል። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ካሜኒ የተናገሩት ንግግር ደግሞ ጉዳዩን የበለጠ ያወሳስበዋል። ካሜኒ የሚሳኤል አቅማችን የሀገሪቱ የመከላከያ መርህ አካል ነው። ይህ ደግሞ ቀይ መስመራችን ስለሆነ በፍጹም ለድርድር አንቀመጥም ብለዋል። አሜሪካና እስራኤል በኢራን ላይ የሚያደርጉት ማንኛውም ጀብደኝነት ዋጋው እጅግ ከባድ እንደሚሆንና ኢራንም ተመጣጣኝና ወሳኝ ምላሽ እንደምትሰጥ ተናግረዋል። ካሜኒ አክለውም እስራኤል ያለ አሜሪካ ቀጥተኛ ድጋፍ ምንም አይነት እርምጃ መውሰድ እንደማትችል በመጥቀስ ለማንኛውም ጥቃት ዋነኛ ተጠያቂ ዋሽንግተን እንደምትሆንም አመላክተዋል። አሁን ዓለም ያለበት ሁኔታ እጅግ አሳሳቢ ነው። በአንድ በኩል 2 የአሜሪካ የጦር መርከቦች በፋርስ ባህረ ሰላጤ መገኘታቸው ኢራን ላይ ከፍተኛ የስነ ልቦናና ወታደራዊ ጫና ፈጥሯል። በሌላ በኩል ደግሞ ኢራን ሚሳኤሎቿን እንደ መከላከያ ጋሻ በመጠቀም ወደ ኋላ ላለማለት ቆርጣ ተነሳለች። በኦማን የሚደረገው ድርድር ውጤት ካላመጣ እስከ ሚያዝያ ወር ድረስ ባለው ጊዜ ውስጥ ሌላ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት አለ። አሜሪካ በኒውክሌር ጉዳይ ላይ የምትፈልገውን ስምምነት ለማግኘት የኃይል ዲፕሎማሲ የተጠቀመች ሲሆን ኢራን ደግሞ የመቋቋም ስትራቴጂ በመከተል ላይ ናት። ይህ ታላቅ ወታደራዊ ፍጥጫ የዓለምን የነዳጅ ገበያና የቀጠናውን ሰላም በእጅጉ ሊያናጋው ይችላል። አሜሪካ ሁለተኛውን መርከብ መላኳ ኢራንን ወደ ድርድር ያስገዳታል ወይስ ለከፋ ጦርነት መነሻ ይሆናል? እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? ፕሬዚዳንት ትራምፕ ሚድናይት ሀመር የተባለውን ጥቃት በድጋሚ ይፈጽሙ ይሆን? ሀሳባችሁን በኮሜንት መስጫው ላይ አስፍሩ። ለተጨማሪ ጥልቅ ትንታኔዎችና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜ። ዓለም በአሁኑ ሰዓት ትንፋሿን ውጣ በከፍተኛ ስጋት ላይ ትገኛለች። በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ አይሎም ወደ ቀጥተኛ የዓለም ጦርነት ሊቀየር አንድ እርምጃ ብቻ ቀርቶታል። በዋይት ሃውስ በፕሬዝዳንት ዶናልድ ትራምፕ እና በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ መካከል የሚደረገው ስብሰባ ተራ ዲፕሎማሲያዊ ግንኙነት ሳይሆን የኢራንን ዕጣ ፈንታ የሚወስን የጦርነት ምክር ቤት እንደሆነ ተናግረዋል። በተመሳሳይ ሰዓት አሜሪካ ታይቶ በማይታወቅ ሁኔታ 2 ግዙፍ የአውሮፕላን ተሸካሚ መርከቦቹን ዩኤስኤስ ጀነራል አር ፎርድ እና ዩኤስኤስ አብርሃም ሊንከን በሆርሙዝ ወሽመጥ አቅራቢያ አሰልፋለች።
ነገር ግን ጥያቄው አሜሪካ ዝግጁ ናት ወይ የሚለው ነው። የሆርሙዝ ወሽመጥ የዓለም ኢኮኖሚ የደም ስር ነው። በየቀኑ ከዓለም የነዳጅ ፍላጎት 20 በመቶ የሚሆነው በዚህ ጠባብ የባህር መስመር ነው የሚያልፈው።